ኦኬ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም፣ መጠጊያ በጌታ በቃ ይላል። ስለዚህ አላህ ምን እያለ ነው? በባሮቼ ላይ ሰይጣን ስልጣን የለውም እያለ ነው አይደለ እህታችን? እሺ ህፃናቶቹን ደግሞ እዛ ጋ ቆንጥጦ አስለቀሳቸው አይደለ? ባሮቹ ከሆኑ ሊቆነጥጣቸው አይችልም። አንዴ ከነሱም የቻልከውን ሰው በድምፅህ አታል፣ በእነሱም ላይ በፈረሶችህ በእግረኞችህም ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃል ግባላቸው። ሴጣን ማታለል እንጂ ተስፋ ቃል ኪዳን አይገባላቸውም ይላል። ስለዚህ ልጆችን የሚጋራው ሴጣን ህፃናት የሚጋራ ከሆነ ልጆችም ደግሞ ሲወለዱ እንዲቆነጥጡ አላህ ፈቃድ ከሰጠ የእናንተ ችግር ነው ማለት ነው። እኛ ጋር የመለስኩልሽ ምንድነው? እሱ ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ህፃናት እናመጣና ክርስቶስ ምን አለ? እነኚህ መንግስተ ሰማያት ምሳሌ ናቸው፣ መንግስተ ሰማያት እንዲህ ላሉት የምትገባንችና። ተመሳሳይ ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ ከቁጥር 13 ይመስለኛል፣ ክርስቲያን ቼክ አድርግልኝ። ህፃናትን ወደሱ ሲያመጡ ከለከሏቸው። ሲከለክሏቸው ክርስቶስ ምን አለ? ተዉ፣ አከልክሏቸው፣ ህፃናትን ወደ እኔ አምጧቸው፣ መንግስት ሰማት ለነሱ ትገባለች። እንደነሱ አይነቱን እስካልተመለሳችሁ እንደነሱም ካልሆናችሁ መንግስት ሰማት አገቡም አለና ህፃናት ንጹሐን ቅዱሳን ወደ ቤተክርስቲያን መምጣት እንዳለባቸው እጁንም ጭኖ ባርኮ ጸለየላቸው፣ ባረካቸውም ይላል። ስለዚህ ህፃናት ይባረኩ ዘንድ ወደ ቤተክርስቲያን እንወስዳቸዋለን። በዛው በቅዱሱ መንፈስ ውስጥ ያድጋሉ። የሴጣን መጫወቻ እንዲሆኑ አይፈቀድላቸውም ብዬ ነው የመለስኩልሽ። ሰው ጥቅሶቹን እዘሻቸዋል ብዬ ተስፋ አደርጋለሁኝ። ወደ ዛሬው ቶፒካችን እንመለስ። ጥያቄ በኋላ ቀበልሻለሁ። ጥያቄ በኋላ ላይ አሁን ቶፒኩን እንንካውና በኋላ ላይ ቆይ አይ ትናንትናውን አለፈ። ቢ ጥቅሶቹን ያዣቸው ቼክ አድርጊ። ቆይ አንዴ ጥያቄ ጠይቄ ልውጣልክ። ቆይ ሰኒያ ቶፒክ ስላለን ዛሬ ቶፒኩ ላይ እንትን እንላለን። ጥያቄ ትናንትና ረጅም ሰዓት ነው የመለስኩት። ሜይ ቢ አለመስማት ያንቺ ችግር ሆነ ማለት ነው። ኤኒዌይስ ወደ ቶፒኩ እንመለሳለን። በቅድሚያ የጠፋ ሰው አንድ ሰው ዛሬ አላየውም። አንድ ሰው ጂኤምዲ አንድ ሰው ተረጅም ሰዓት ተረጅም ዘመን በኋላ ትላለህ። ያልሞተ ሰው ይገናኛል። አንድ ጥያቄ ብቻ ጠይቄ ልውጣልክ። ቀጥይ። እሺ አፍጥኝ። እሺ ማርያምን የፈጠራት ማን ነው? እግዚአብሔር። ያ ኢየሱስን አይደለም እንደ አምላክ ነው ብላችሁ የምታመልኩት? በሚገባ ቀጥይ። አዎ እሺ ኢየሱስ ሳይወለድ በፊት ማርያምን የፈጠራት ማን ነው? ኦኬ ኢየሱስ ራሱ ስግው ቃል ነው። ኢየሱስ ማለት ስግው ቃል፣ ስጋ የተዋሃደ ቃል እንደመሆኑ ቃል አስቀድሞ ሁሉን የፈጠረ ሁሉን ያስገኘ እንደመሆኑ። እሺ ኢየሱስ ጌታ ነው ፍጡር ነው? አንዴ ቃል ከሷ ስጋን ተዋህዶ ስጋና ደምን መንፈስ ነፍስን ተካፍሎ ከእሷ ተወልዷል። ያ ማለት ግን ቃል ደግሞ አስቀድሞ እሷንም የፈጠረ እሷንም ያስገኘ እሷንም ካለመኖር ወደ መኖር ያመጣ ነው። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ቁጥር 10 ላይ እርሱ በዓለም እንኳ ነበረ፣ ወደዛ ወገኖቹ መጣ፣ ወደዛ ወገኖቹ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ ይህም ከስጋና ከደም አይደለም። ቁጥር 14 ላይ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅ ከአባቱ ያለውን ክብሩን አየን ይላል። ቃል ስጋን ሲዋሃድ ጸጋና እውነትን ተሞልቶ በእኛ ሲያድር ሰው ተብሎ ከእሷ ስጋና ደም ተካፍሎ የመለኮት ሙላት በሰውነቱ ተገልጦ ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው በእርሱ የመለኮት ሙላት ተገልጦ ይኖራል። ኤፌሶን ምዕራፍ 2 ላይ ምዕራፍ 2 ቁጥር 5 እስከ 7 በመጀመሪያ እርሱ አስቀድሞ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው ሳይቆጥር በምስሉም እንደ ሰው ተገኝቶ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። አስቀድሞ በእግዚአብሔር መልክ ብቻ ነው ኢየሱስ። አዳምጪ፣ እሱ አላህ ነው፣ ድንጋይ ስለሆነ እሱ ድፍን ስለሆነ በእግዚአብሔር መልክ ሲኖር የነበረው ያ ቃል ስግው ቃል
በስጋ ተገለጠ። በስጋ ሲገለጥ ክርስቶስ ተባለ፣ ኢየሱስ ተባለ። ስለዚህ ዕብራውያን ምዕራፍ 1 ላይ ቁጥር 1 እስከ 3 ነቢያትን ሲልክ የነበረው አብ እግዚአብሔር ነቢያትን ሲልክ ከቆየ በኋላ በዚህ ዘመን በመጨረሻ በልጁ ተናገረን። ዓለማትም በምን ባለበት በልጁ ዓለማትን በፈጠረበት በቃል ወይም በልጁ ተናገረን ይላል። ስለዚህ ልጁ ዓለማት የፈጠረበት ዓለምን ያስገኘበት ነው። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ እንደሚናገረው አንድ ሚኒት አድርጊ፣ ሰማዮች በእግዚአብሔር ቃል ጸኑ ይላል። ስለዚህ የእግዚአብሔር ቃል እንደኔና እንዳንቺ ዘሩ ብትን አይደለም፣ አካላዊ ነው። ሎገስ አካላዊ ቃል ነው። ስለዚህ ሁሉን መፍጠር የሚችል ሁሉን ማስገኘት የሚችል ነው። ማርያምንም ኢየሱስ ነው የፈጠራት እያልክ ነው። ከእሷ በስጋ ተወልዷል። አሁን አንቺ ጋር እኮ የቀላል ነው እኮ አንቺ ጋር ባመጣው እኮ ደወረስት ነው። ምክንያቱም ቁርአን ያላ ቃል ነው ብለሽ ታምኛለሽ፣ ፍጡር አይደለም ብለሽ ታምኛለሽ። ያ ፍጡር ያለው ነው ያላ ቃል ደግሞ ቁርአን ለፍዙን በድምፅ ብልልሽ አሁን የቁርአኑን ክፍል ፍጡር ነው ፍጡር አይደለም። ሐንበሊና ቂዳ የምትከታይ ከሆነ የኔን ድምፅ እየሰማሽ እንኳን ፍጡር አይደለም። የኔን ድምፅ ተዋህዶ ፊደላቱን ተዋህዶ ለፍዙ ራሱ ፍጡር አይደለም። ሐንበሊን መዛ የምትከታይ ከሆነ ማለት ነው። በቂያማ ቀን ደግሞ መዓት ሰዎች ሆኖ ይመጣል። ቁርአን ያላ ቃል ፍጡር ያልሆነው ማለት ነው። ኤኒዌይስ አላህ ከሌሊቱ 1/3 ሁሌም ሰማይ ውስጥ ይገባል። ስለዚህ የሰማይ ሆድ ውስጥ እየገባ ከወጣ ምኑን የከበደሽ? ክርስቶስ በስጋ ከማርያም መወለዱ ምን ከበደሽ? ስጋን ተዋህዶ ቃል መገለጡ ምኑ ከበደሽ? ወደ ቶፒኩ መልሰው ክርስቲያን አንዴ በቃ ሳኒያ በቃ ሜቢ ጥያቄ ግን መመለስ በኋላ ላይ እያለ ያለው ማርያምንም የፈጠራት ኢየሱስ ነው እኮ እያለ ያለው። አዎ ሳኒያ በቃ እንደዛ ነው እያልኩ ያለው። ስለታችን ፈጣሪ ነው ብላ መጠራ ወይስ ልጅ? በስመ አብ እህታችን ፈጣሪዋም ነው ልጇም ነው። አንዴ በኋላ ማብራሪያ እናብራራልሻለን አልኩሽ። በስጋ ተሷተው ፕሊስ ሸኛት በቃ በኋላ ላይ ተመልሰሽ 3 ጥያቄ ነው 4 ጥያቄ ገና ከመግባቷ ጠየቀች፣ ተመለሰላት። እስኪ እናንተን ደግሞ መልሱ። ማለት እዛ ጭነዋችሁ የመጡትን ነገር አይደለም እኮ እዚህም ፈታችሁ መሄድ ያለባችሁ። አሁን ያ ጥያቄ በኋላ ላይ እንደተለመደው እንቀበላችኋለን፣ ችግር የለውም። አሁን ረጅም ሰዓት ትናንትና አብራርቼ አሁን በደንብ አልሰማውም ማለት ችግር ነው። የመጀመሪያውን ጥያቄዋ ኤኒዌይስ ምንድነው እሱ በደንብ አስተውሉ። ዛሬ የምንነጋገርበት ስለ ዛት ብለው እነሱ ስለሚሉ ስለ አላህ አካላት ይሆናል። አታሪን አቂዳ ሞር ፎከስ በሚያደርግ ሁኔታ ማለት ነው ብለው እነሱ ስለሚሉ አሁን አላህ እጅ አለው ከተባለ 2 እጅ ካለው ግራና ቀኝ ተብሎ ከተነገረለት ዳይሬክሽን ተነገረለት። ዳይሜንሽን እና ዳይሬክሽን ካለው ደግሞ ፍጡር ነው የሚሆነው። ዳይሬክሽን ካለው አቅጣጫ ካለው በዚህና በዚህ ግራና ቀኝ ተብሎ ለፈጣሪ ሊነገር አይችልም። ለፈጣሪ መጣ፣ ሄደ፣ ተቀመጠ፣ ቆመ በባህሪው አይነገርም። ግራና ቀኝ ፈጣሪ በባህሪው ሊኖረው አይችልም ማለት ነው። መተጣጠም መገጣጠም የፈጣሪ ባህሪያት አይደለም። በእናታችሁ ሱሱ በኋላ አስገባት። ሱሱ እኮ ምንም የምታውቀው ነገር ለመረበሽ እንጂ ሎክ ግራ ቀኝ የሚባል ነገር ስለሌለ እነኚህ ነገሮች ለፈጣሪ የሚነገሩ አይደሉም። ቀኝ፣ ፊት፣ ኋላ፣ ጀርባ እነኚህ ለፈጣሪ የሚነገሩ አሉ። ሜይ ቢ ሜታፎሪክ ሆነው ሊገቡ ይችሉ እንደሆነ እንጂ በባህሪ ለፈጣሪ የሚነገሩ አይደሉም። ምክንያቱም ግራ ቀኝ ከመኖሩ በፊት የነበረ ነው። ግራና ቀኝን ያስገኘ እሱ በግራና በቀኝ ተብሎ ከተነገረለት ግራ ቀኝ፣ ፊት፣ ኋላ ተብሎ ከተነገረለት የሆነ አካል ፍጡር የሆነ ያካብበዋል፣ ያዋስነዋል፣ ያካልለዋል ማለት ነው። ድንበር ያበጅለታል። ዊችዝ የተገደበ ነው ማለት ነው። ስለዚህ አላህ እጅ ካለው ሎክ እጅ ካለው 2 እጆችም አሉት ከተባለ ግራና ቀኝ ከተባለ ስቲል በዳይሬክሽን ተመሳሰልን ማለት ነው። እኔ ግራና ቀኝ እንዳለኝ ሁሉ እንደገና ደግሞ እጁ መዳፍ ካለው አትሊስት በመዳፍ ተመሳሰልን ማለት ነው። እጁ 5 ጣቶች አሉት። 5 ጣት 1 2 ተብሎ ፈጣሪ የሚቆጠር አካል ካለው ደግሞ ስቲል አሁንም ተመሳሰልን በቁጥር ማለት ነው። 2 መሆኑ ሳያንስ በቁጥር ደግሞ ተመሳሰልን 5 ጣት በሚለው ማለት ነው። አሁን ጥያቄው ምን ይሆናል? እነኚህ ጣቶቹ ከእጁ ጋር የተገጣጠሙ ናቸው፣ የተነጣጠሉ ለየብቻ የተቀማመጡ። እነኚህ ጣቶቹ የራሳቸው ፍቃድ እውቀት አላቸው ወይ ወይንስ ፍቃድ እውቀት የሌላቸው ከዋናው ቦዲያቸው ወይንም ደግሞ ከሌላው አካል የሚቀበሉ ናቸው? እንደኔ ማለት ነው። የኔ እጅ ይሄ ማየት አይችልም፣ መስማት አይችልም አይደለ? እዛ ጋ የሆነ ነገር ቢሰማ በጆሮ የሰማሁትን ሴንስ ያደርግ እንደሆነ እንጂ
ነርቮች አማካኝነት የሆነ እንትን የሚለው ነገር የለም፣ የሚሰማው የሚያየው ነገር የለም። የአላህም አካል እንደዛ ነው ወይ? እያንዳንዱ ሲፋቱ የአካላቶቹ እያንዳንዳቸው ራሳቸውን የቻለ ኮንሽየስ ናቸው ወይ? ማየት መስማት የሚችሉ ናቸው ወይ? የተነጣጠሉ ናቸው ወይንስ አንድነት ወጥ የተያዘ እጅ ሲባል ከሌላው ፓርት ጋር የተያዘ ወይንስ የተነጠለ ነው? የተነጠለ ከሆነ አንድ ሚለው አይመጣውም። መከፋፈል ካለ ደግሞ መሰባሰብ አለ ማለት ነው። እሱ ደግሞ የፍጡር ባህሪ ነው። ምክንያቱም እንደዚህ ከፈል ነው ማለት ከአካሉ ላይ ነጠል ነው ማለት ስፔስ አለ ማለት ነው። ስፔሱ ራሱ ፍጡር አይሆንም ማለት ነው። ምክንያቱም ይሄ ስፔስ ከመፈጠሩ በፊት አካሉ እንዴት ነበረና እነኚህም መሰረት ባደረገ ሁኔታ የምንመለከት ይሆናል ማለት ነው። ሜይ ቢ ጥያቄን ግልጽ ነው። ክርስቲያን አስቀጥለው። ያ ግልጽ ነው። እሺ አሁን ሙስሊሞችን የምዲ ሰላም ብያቸዋለሁ። ግን ኦኬ ጄምዲ ሰላም ብለናቸዋል። ቤት ሰላም፣ እንዴት ናችሁ? አለን ሰላም ተስፋላችሁ? አለን ይመስገነው። እንዴት ነው? አለን እግዚአብሔር ይመስገን። ቀጥሉ። ኦኬ አሁን ስለዚህ ሙስሊሞች ምንድነው እስካሁን ማብራሪያውን ግልጽ አድርጎ ሰጥቷቸዋል። ለመመለስ አይከብዳችሁም ብለን ተስፋ እናደርጋለን። ማሜ አለህ? ከአንተ ልጀምር ቀድመህ ስለገባህ። ማሜ ላቭ አለው። ኦኬ አንተኛው መሐመድ ነሽ። ቀጥል አንተ። ኦኬ ጥያቄውን ሰምተዋል አይደል? ግማሽ ላይ ነው የገባሁት። ኦኬ አላህ እጅ እንዳለው ታምናለህ አይደል? አላህ እጅ እንዳለው ታምናለህ? ምን አልከኝ? አላህ እጅ እንዳለው ብለህ ታምናለህ? ኦኬ አላምንም። ኦኬ ማሜስ? ማሜ ላፍ ሁሴንስ? ሄሎ ኔትወርክ እየያዘ ነው። ሰላም ነው? አይ ሰምቻለሁ። አለፍኩ። አንተ ነህ አሻሪዎችን ዛሬ ብዙም አለው። አልሐምዱሊላህ። መልካም። አላህ እጆች አሉት ብለህ ታምናለህ? እኔ አላህ እጆች አሉት ብለህ ታምናለህ? አሁን እኔ ለመመለስ ሳይሆን አሁን በእኔ ሀሳብ እናንተ አሁን እዚህ ላይ የመጣችሁት ሙስሊምን አሁን ወደ እናንተ ሃይማኖት ለመጥራት ነው የመጣችሁት። አላህ እጅ አለው ብለህ ታምናለህ? ታምንም ነው ጥያቄው። እሺ እሱን እኔ ሰምቼ አላውቅም። እና አሁን ሃይማኖትን ትክክል ከሆነ ሊቀይር በቃ እንዴ ጥያቄ በኋላ እንቀበላችኋለን። እንደተለመደው ከ5 ሰዓት በኋላ ሁሌም እንቀበላለን። አሁን ቶፒኩ ላይ ሳላዲን እንኳን መጣ። አላቅም። አንደኛው አያቅም፣ አንደኛው አላምንም ነው ያለው። ሰው እንደየአቅዳችሁ ይለያያል። አላቅም ግን መልሳት ነው። እኔ አምናለሁ። ኦኬ አላህ እጅ አለው ብለህ ታምናለህ? አምናለሁ። እሱም በሚመጥነው መልኩ። ኦኬ አሁን እጅ ማለት ምን ማለት ነው? እንዲህ ስንል በቃ ከኛ ጋር ማመሳሰል የለብንም። እሱም በሚመጥነው መልኩ ነው። መቼ አመሳሰልኩ? ነው ራስን እያመሳሰልክ ያለው። የማንን ይመስላል ብዬ ጠይቄሃለሁ አላልክም? ስለዚህ ሳላለ አይመስልም ለምን ትለኛለህ? ማን ጠየቅኩህ? እኔ አለው ስንል ግን እሱም በሚመጥነው መልኩ ነው። እኔ ምንም ይመጥነዋል አይመጥነውም እሱን አልጠየቅኩህም። አሁን ይመጥነዋል እንደ እጅ ብዬ ጠይቄሃለሁ? ሳልጠይቅህ ያልጠየቅኩህን አትመልስ። ስለዚህ እጅ ማለት ምን ማለት ነው ብዬ ነው የጠየቅኩህ። እዚህ እንግዲኛ ብዙም እናውቀው እኔ አሚሮቻችሁ እኮ ፍጥነታቸው ይገርመኛል። እያንዳንዳችሁን ይከታተሏችኋል።
ባይዘይ ሰላዲን እዚህ ጋር እኛ የምናውቀው ነገር የለም እኛ እዚህ ጋር የምናውቀው ነገር የለም ብሏል። መጨረሻ ላይ ድምፁ ለስለስ አድርጎ ያ እጅ ማለት ምን ማለት ነው ተብላችሁ ተጠየቁ። ያላህ እጅ አለው የምትሉ ከሆነ ምን ማለት እንደሆነ ሳታውቁ ነው እጅ አለው የምትሉት ምኑን ነው? እሺ ይሁን እሺ፣ አናውቅም ምን ማለት እንደሆነ አናውቅም። እንስማማሽ። ሰላዲን ጣቶች አሉት? ሰላዲን ሰላዲን ወይ እንግዲህ አላህ ምንም አያውቁትም። በቃ አያችሁ፣ ምንም ስላላ የሚያውቁት ነገር የለም ምንም ማለት ነው። ምክንያቱም ኡስታዞቻቸው ነጋ ጠባ መጽሐፍ ቅዱስ ላይ መንቦጫረቅ ነው ስራቸው። መጽሐፍ ቅዱስ ላይ ማንቦጫረቅ እንጂ በሐሰት ስላላ አስተምሯቸው አያውቅም። መጽሐፍ ቅዱስ ላይ እንደመቅጠፍ አይደለም። ኮመንተሪ ሳያመጡ መጽሐፍ ቅዱስ ላይ ዝም ብሎ ማንቦጫረቅ ነው ስራቸው። ስህተት ብለው እንኳን የሚያመጡት ነው። ግጭት እንኳን ካሉ ኢቭን ትርጓሜ ነው የሚያመጡት። አማርኛው ላይ ተጋጨ ትርጉም ስህተት ታመጣለህ እንዴ? ስህተት እንኳን ግጭት እንኳን ቢመጣ ምንድን ነው ወደኋላ ተመልሰ ቅጁ ላይ ወደኋላ ወደ ግሪኩ ተመልሰ ወደ ሂብሩ ሄደህ ነው ግጭት የሚባለው። ይኸው አማርኛው ይሄ 2000 እንደዚህ ይላል፣ 1980 እንዲህ ይላል። እንደዛ እያልን እኛ እንግሊዝኛና አማርኛችሁን ግጭቶችን እናምጣላችሁ። ምንድነው የምትለው? እንደዛ ብንላችሁ ኖ ወደ አረብኛው እንሂድ ነው የምትሉት። ዚስማሽ ዳሚ ናቸው። በቃ ምን ደደብ ናቸው ኡስታዞቻችሁ። አትሊስት እናንተ ተከታዮቹ ትሻላላችሁ። አሁን አማርኛ ላይ የሆነ ግጭቶ የማመጣባችሁ እንትላላችሁ፣ የአረብኛው ላይ የለም የሚለውን ታላችሁ። የእናንተዎቹ ደደቦቹ ኡስታዞቻችሁ ግን አማርኛ ጋር ይመጡና እዚህ ጋር እንዲህ ብሎ ተተርጉሟል፣ እዛ ጋር በቃ ስራቸው ይቺ ነች። ምንም ስራ ማያውቁ ማለት ነው። ኤኒዌይስ ቆይ ስላላህ አስተምረውሃል፣ ስላላህ አስተምረውሃል። ናና አንድ ነገር ልንገሪ፣ ስላላህ አስተምረውሃል ወይ? ቆይ ስማኝ፣ እኔን ስማኝ። አንተ 5 ደቂቃ ፈቅጄልህ ስላላህ አታወራ። ስላላህ አስተምረውሃል። አንተ ዝም ብለህ እዚህ ማይም ሰው አግቢታ እንደዚህ ነው ከምትል ይኸው አንተ አለ ስላላህ አስተምረውሃል ወይ? እኔ ቀጠሮ ሊያዝልኝና ከኖርማን ኡስታዝ ተገናኝ። ፕሊዝ ስላላህ ታወራለህ፣ ስላላህ ታወራለህ፣ ጥያቄውን ትመልሳለህ። ሰው እዚህ ጋር ተቀምጣ ሃይማኖት አታንቋሽሽ። እሺ ቴንኪው። ሸኛው ክርስቲያን ከርሙጣ ያው ኡስታዞች ያስተማሩ ይሄንን ነው። ከዚህ የተሻለ ሊኖር ስለማይችል ማለት ነው። ኤኒዌይስ በደንብ አስተውሏቸው። ስላላህ ማውራትና መሳደብ ይለያያሉ። መሳደብ ሊቻል ይችላል። እኛ ፊት ግን ደፍራችሁ ስላላህ 5 ደቂቃ ማውራት አትችሉ። እሳት ውስጥ እንደገባ ፌስታል ነው የምትሆኑት። ኤኒዌይስ ይኸው 7 ወር ሆነን ሁሉም ታዝቧችኋል። ስላላህ ያላችሁን እውቀት። ኤኒዌይስ አይ ጊዜ እንኳን ደህና መጣ። ሰላም መስገነው፣ እንዴት ነው? ሙስሊም ነህ? መልካም። አላህ እጅ አለው ብለህ ታምናለህ? አዎ፣ ግን ኪታብ ቁርአኑን በቅርብ ነው የደረስኩበት። አታውቀውም ነበር በፊት? ሁለቱም ቀኝ ናቸው። ሁለት ቀኝ እጅ አለው። ግራ እጅ እሳ? ግራ እጅ የለውም። ሁለቱም ቀኝ ናቸው። ግራ ለምንድን ነው የሌለው? ማለት እሱ ግራ አሁን አንተ ግራ በቃ በግራ በኩል የሰይጣን ማለት በግራ ትበላለህ። ግራኞች አሉ እኮ በግራቸው የሚበሉ በግራ እጃቸው የሚበሉ አሉ። ያን አይል ያየና አሁን በግራ ቀኛው ለኝና ግራው ላይ ብለህ ትወጣለህ። እንትን ነው ከሱ አሁን ቀኛው ላይ ግራው ላይ እሱ በእንትን ስታማርት ነው ማለት በእናንተ ግራው ላይ ይቻላል ነው አትልም። ያው በቀኛው ላይ ብትል እኮ እንትን ለማለት ነው። ያው መልካም ነገር እንዲገጥመኝ ምናምን ለማለት ነው። በቃ እሱ መልካምነት ማለት ነው። ሁለቱም ቀኝ ስለሆኑ ሁለቱም መልካም ናቸው። እሺ ይሁን፣ ችግር የለውም። ብዙም አርጊው አላደርግም፣ በእሱ ላይ ብዙም አልከራከርም። በቅርብ ነው የደረሰኝም ስላልክ ኦኬ። ሁለት ቀኝ እጅ አለው። መልካም። እጆቹ ጣቶች አለው አይደለ? አለው። ሰው እጅ ካለው ጣት የለውም። ትንሽ ድምፅን አስተካክለው። ሰው እጅ ካለው አሁን አንተ እጅ ካለ ሁለቱም ቀኝ ከሆኑ ጣትም አለው ሁሉም ነገር አለው ማለት ነው።
ስለዚህ ጣቶቹ ስንት ናቸው? እንደኛው 5 ጣት። ስለዚህ አላህ ከኛ ታዲያ ምንድን ነው የሚለየው? የመጀመሪያ ፍጥረት አሁን አንተ ጌታዬ ይለያል ከኛ ይለያል ትል የለ የኛም ይለያል ማለት ነው። የእናንተ አሁን እንደኔ 5 ጣት ያለው 2 እጅ ያለው ከሆነ ያም ደግሞ በቂያማ ቀን የሚታይ አካል ከሆነ ሉክ ጣቶቹ የሚቆጠሩ አንድ ቆይ አስተካክልና ጠይቀው። አሁን ኢየሱስ ሞተ ተነሳ የተባለው ሰው ራሱ ጠይቅ። ፕሊስ ምን አገናኘው ከኢየሱስ ጋር? አላህም እንደ ኢየሱስ በስጋ ተገልጦ ነው? እናንተ እንደዛ ብላችሁ አታምኑማ። ኢየሱስ በስጋ ስለተገለጠ ነው። ፕሊስ አይገናኝማ፣ ከኛ ጋር እኮ አይገናኝም። በደንብ አስተውል። ጥያቄ ካለሽ ቀበልሻለሁ። ታችን ነብርሽ ግን ቀኛት አይደለማ ልጁ ናት። ፕሊስ ልጁ ስለ ኢየሱስ አይደለም ያወራው። ሞቶ ሲነሳ ምናምን ትላለች። ስለ ኢየሱስ ነው እንዳንተ ያወራው። ምን አገናኘው? ስለ አላህ ነው እያወራን ያለ ነው እንጂ ስለ ኢየሱስ ሞቶ መነሳት አይደለም እያወራን ያለ ነው። ፕሊስ አንዳንዴ በደንብ አዳምጡ። ሰው 5 ጣቶች አሉት። በቂያማ ቀን ይታያል አይደለ? ያን እዛ አልደረስኩም። በቂያማ ቀን ይታይ ይገለጥ አይገለጥ ነብያቶች ናቸው የሚገለጡት እንጂ እኔ አላህ ይገለጣል የሚለውን አልደረስኩም። ግን ነብያቶች ኢሳ ነብዩ መሐመድ እንደሚመጡ እርግጠኛ። መጀመሪያ ኢሳ ይመጣል፣ ከዛ ነብዩ መሐመድ እነሱ ይገለጣሉ። መልካም እሺ። ስለዚህ 5 ጣቶቹ እጆቹ ላይ የተያያዙ ናቸው ወይንስ ለየብቻ ነው ጣቶቹ የተቀመጡት? ያንን አልደረስኩም። አታውቁትም ማለት ነው። ያለህን አካል እኮ ያለህን አካል አታውቁትም። ያለህን አካል አታውቁም። 5 ግን ሁሴን ትቀጥላለህ። ተራን ጠብቅ። መልስ እንደዚህ ላይ መድረሱን አላውቅም። እንደዚህ መከፋፈሉን አሁን ምን መሰለህ፣ 2 ቀኝ እጅ እንዳለው ቁርአን ላይ አግኝቻለሁ እኮ። 2 ቀኝ እጅ አለው አልክ፣ 5 ጣቶች አሉት አልክ። ጣቶቹ እጆቹ ላይ ናቸው ወይንስ ከእጆቹ ለየብቻ? ጣቶቹ እዛ ጋር ቁጭ ያሉ 5 ከሆኑ ሉክ፣ ቆይ አንዴ፣ የማንንም አይመስልም ብለህ የምታስብ ከሆነ ጣቶቹ እዛ ጋር ቁጭ ማለት አለባቸው፣ ከእጆቹ ጋር መገናኘት የለባቸው። አይ እጆቹ ላይ የተገናኙ ናቸው ካልክ የኔም እጆች ጣቶቼ ላይ የተገናኙ ናቸው። እጄ ከመዳፌ ጋር የተያያዘ ነው። ጣቴም እንደዛ። ለየብቻ ከሆኑ ከዛ እነኚህ ጣቶቹ ማየት ይችላሉ ወይ? መስማት ይችላሉ ወይ? እነኚህ ጣቶች ውስጥ መፍጠር ይችላሉ ወይ? ምንም ማድረግ ማይችሉ ከሆነ በእኔ ትእዛዝ ከዚህኛው ከዋናው ከግንዱ ጋር ካልተጣበቁ ማድረግ እንደማይችሉ የኔ ጣቶች የአላህም እንደዛ ከሆኑ የፍጡር ነው የሚሆነው ማለት ነው የሱ። አይ ይችላሉ ከተባለ ደግሞ እያንዳንዳቸው ባህሪያቸው የሚለያየ ከሆነ አላህ መዓት አካላት ያሉት ይሆናል ማለት ነው። መዓት አማልክት ይሆናሉ። ጣቶቹ ብቻ 5 አማልክት ይሆናሉ። እጆቹ 2 አማልክት ይሆናሉ። እግሮቹ ይጨመራሉ። ጆሮ እነኝ እያሉ ይቀጥላል ማለት ነው። ቆይ ሁሴን ህዊ ትቀጥልና ትቀጥላለህ ካልቻለ አይ ቲንክ ቀደም ብላ ስለመጣኝ ነው። ወይንም ከፈቀደችልህ ትቀጥላለህ። ትንሽ ድምፅሽን ከፍ አድርጊው። አልሰማም። ይሰማል ግን እንደመታፈን ብሏል። ኤርፎን ካረግሽ ሜይ ቢ እሱን ብታወጪው ጥሩ ነው። አይ ኤርፎን አላደረኩም። ኦኬ አሁን ጠና ነው ማለት እጅ ያለው ሲባል አካል ያለው ሲባል ልክ እንደማናቸውም ሰው ልክ እንደኛ ተመሳሳይ አይደለም። ማለት ፈጣሪ ነው እሱ። የሱ እጅ ተገነጣጥሏል እንደዚህ ተነጣጥሏል የሚባል አይደለም። በሰዎች የሚገመት ወይም እንደዚህ በሰው እንትን የሚመደብ አይደለም። እሱ በአምሳሉ ራሱን እንትን የሚል እንኳን የራሱን ቀርቶ አይደለምና የኛን የሰጠን አምላክ እሱ እስከሆነ ድረስ የእሱ ኃያል እስከሆነ ድረስ ይሄ ነው ልትለው አይገባም። መጀመሪያ ማለት ነው ፈጣሪ እስከሆነ ድረስ ምንም ያድርገው። ደግሞ የእሱ እጅ አለው ሲባል ልክ እንደዚህ እንዳንተ እጅግ እንደዚህ አይደለም።
ቢያንስ የተለየ ነው፣ ከሰዎች የተለየ ነው። እጅ አለኝ ሲል ጣት አለው እንደዚህ ምን አለው ሳይሆን አደምን በእጅ የፈጠርኩት ስላለ ያ ነገር እጅ አለው ማለት ነው በሚለው እንትን አለ እንጂ የአላህ እጅ የተገነጠለ ነው እንደዚህ ነው የሚል እንትና የለም። እንደገና ደግሞ እንደዛ ካልክ ደግሞ አላህ እንደዚህ ነው ካልክ እሺ የእናንተ ኢየሱስ የሞተ የተነሳ የተኛ የበላ የተገረዘ ወንድ ልጅ ነው እያመለካችሁ። ኦኬ ዝም ብለህ አንዴ ጥያቄ ካለሽ እኛ ላይ እንጠይቅሻለን። አላህም እንደዛ በሰው አካል ተገልጧል ካልሽን እናመሰግናለን። እኛ እኮ ክርስቶስ በስጋ ተገልጧል ብለን አዎ የሰው ስጋ ነዟል ብለን እናምናለን። አምላክን በባህሪው እጅ፣ እግር፣ ባት እንደዚህ ጣቶች አሉት ብለን አናምንም። ስለዚህ ማይገናኝ አታገናኝ። በደንብ አሰቢ። አሁን ምን ብለሽኛል መሰለሽ? ቆይ አንዴ አዳምጪኝ። 2 እጆች አሉት የማንንም አይመስሉ ብለሽኛል አይደለ? ሁለት እጆች አሉት የማንንም አይመስሉ ብለሽኛል አይደለ? አይዋ አደምን በእጄ ፈጠርኩት ብሏል። ስለዚህ እጅ እንዳለው ጣቶች አሉት የሉትም? ጣቶች አሉት የሉትም? እንዴት ጣት ሳይኖረው እንዴት እንትን ሊለው ይችላል? አደምን በእጄ ፈጠርኩት ብሎ ተናገረ ካለ ስለዚህ ነሰሰርሊ ጣት ይኖረዋል ማለት ነው። ማለት ጣት አለው ማለት ካንተ ጣት ጋር ወይም ከኔ ጣት ጋር ተመሳሰለ ማለት አይደለም። መመሳሰልን ግለጭ እስኪ። ተመሳሰለ የሚባለው አንድ ነገር በምንድን ነው? አይመሳሰልም። እናንተ ልክ በደም እስከ እንደምትሉት አይደለም የኛ አምላክ ማለት ነው። አይደለም። ቆይ አንዴ። ተመሳሰለ ማለት ለአንቺ በምን ሲገለጥ ነው ተመሳሰለ የሚባለው? እኔ እኮ ፈጣሪን እኮ ከሰው ጋር ተመሳሰለ አላልኩም። አልተመሳሰለም። ፕሊዝ አዳምጪኝ። ቆይ አዳምጪኝ። አዳምጪኝ። ቆይ ተመሳሰለ የምትዩ ወይንም አመሳሰላችሁ የምትዩ ምን ስንል ወይንም ምን ሲደረግ ነው ተመሳሰለ አንድ ነገር የሚባለው? ኦኬ አንድ ነገር ተመሳሰለ የሚባለው አሁን ለምሳሌ ኢየሱስ ልክ እንደኛ ተወልዷል በአካል እሱ በስጋ ፕሊስ ሂዊ እሱ በስጋ ተገልጧል። ወንድሞቹ መሰለ እኛን መሰለ ተብሎ ተነግሮለታል። የአንቺ መልሺ በስጋ መገለጥና አምላክ በባህሪው ይለያያል። ሁለቱን አታገናኝ። ለምሳሌ ያላህ ቁርአን ቃሉ ነው ብለሽ ታምኛለሽ፣ ወረቀት ላይ ተጽፏል። እኔ እንደምጽፈው ቁርአኑም ያላህ ቃል ተጽፏል። ያላህ ቃል ተጽፏል። እኔም ወረቀት ላይ የሆነ ነገር ጽፋለሁ። ጽሁፉ ስለተመሳሰለ እንደዛ እኔም ስለምጽፍ ቃሉና ቁርአኑ አንድ ነው ማለት አይደለም። ያላህ ቃል እንደዛ ይመሳሰላል ከሆነ ጋር ማለት አይደለም። ያላህ ቃል በቁርአን ስለተገለጠ ነው በጽሁፍ። የአብ ቃሉ ደግሞ በስጋ ስለተገለጠ እኛን መሰለ ተብሎ ተነግሮለታል። አሁን አንቺ ላይ ቁሚ። ምን ብዬሻለሁ? አንድ ነገር ተመሳሰለ የምትዩ ከምን አንጻር ነው? ይህን ብቻ መልሺ። አንድ ነገር ተመሳሰለ የምለው ለምሳሌ የኔና ያንተ እጅ ያው ቀላል መልስ ነው ላምጣልሽ። ቆይ አንዴ ለምሳሌ እኔና አንተ እጃችን ተመሳሳይ ሊሆን ይችላል። ምክንያቱም በምንድን ነው የሚመሳሰለው? ጣት አለ፣ 5 ጣት አለ። 5 ጣት አለ። ኦኬ 5 ጣት በመኖሩ እንመሳሰላለን ማለት ነው። አንድ እሺ ጎበዝ። እሺ ሌላስ? ፈጣሪ ደግሞ ለኔም አይን ሰጥቶ ላንተም አይን ሰጥቶ ቆይ ኖ አይን ጋር ትግቢ። እጅ ላይ ብቻ እኔም 5 ጣት አለኝ፣ አንቺም 5 ጣት አለኝ። ስለዚህ በ5 ጣት ምክንያት ተመሳሰለ እንባላለን። ሌላስ? አሁን ለምሳሌ አንተ ከወንድ ልጅ ጋር ተመሳሳይ ነህ፣ ከኢየሱስ ጋር ተመሳሳይ ነህ። ቆይ እጅሽን እጅ ላይ አውሪ፣ እጅ ላይ ብቻ አውሪ። ስለሌላ አካል አይደለም እያወራን ያለ ነው። አላህ ብልት አለው የለውም ብለን አልጠየቅንሽም። ስለዚህ አላህ የለውም ካልሽ ከስልብ ጋር ይመሳሰላል አይመሳሰልም? ከሴት ጋር ነው የሚመሳሰለው ከወንድ ጋር ብለን አልጠየቅንሽም። አሁን እጅ ላይ ብቻ ቁሚ። 5 ጣት ስላለ አንቺም 5 ጣት አለ እኔም 5 ጣት አለኝ እንመሳሰላለን አልሽ። ሌላስ አለ? እኔ እናንተ ግን አምላክ ከማንም ጋር አይመሳሰልም። ጎበዝ ሎክ እንደሚመሳሰል ላሳይሻል። ክርስቲያን ክፈትልኝ። 5 ጣት አለው አላህ። እኛ 5 ጣት ስላለን በ5 ጣት ምክንያት እንመሳሰላለን ብላለች ሴታችን። አላህም 5 ጣት አለው። እናመሰግናለን። ኦልራይት ኦኬ። ቀጥል ክርስቲያን አንብበው። ላንብብላችሁ። አሁን አብራችሁኝ ከኔ ጋር ጣቱን ትቆጥራላችሁ። መረጃው ያለው ሳሂህ ሙስሊም 2786 ላይ ነው። አብደላ ኢብን መስዑድ እንደተረከው ብሎ ነው የሚጀምረው።
ሉክ አዳምጡ። አንድ አይሁዳዊ ወደ ነብዩ ይመጣና ነብዩ እንደዚህ ይለዋል፣ ኦ ሙሐመድ ሆይ ቬሪሊ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ዊል ካሪ ዘ ሄቨን ኤንድ ዘ እርዝ ዘ ሄቨን ኦን ዘ ዴይ ኦፍ ጀጅመንት አፖን ዋን ፊንገር። ሙሐመድ ሆይ አላህ በቂያማ ቀን ሰማይን በአንድ ጣቱ ይይዛል። ኤንድ እርዝ አፖን ዋን ፊንገር፣ መሬትን ደግሞ በሁለት ጣቱ። ኤንድ ዘ ማውንቴን ኤንድ ዘ ትሪስ አፖን ዋን ፊንገር፣ ጋራዎችንና እጽዋትን ደግሞ በአንድ ጣቱ። ኤንድ ኦሽን ኤንድ ዘ ሞይስት እርዝ አፖን ዋን ፊንገር፣ ውቅያኖሶችና የውሃ አካላትን ደግሞ በአንድ ፊንገር። ኤንድ ኢንፋክት ዘ ሆል ኦፍ ዘ ክሬሽን አፖን ዋን ፊንገር፣ ሌሎቹ የቀሩ ፍጥረታትን ደግሞ በአንድ ጣቱ ይይዛል። ቀጥል። ጨርሶ ኦኬ። ኤንድ ሂ ውድ ስቲር ደም፣ ከዛ በኋላ እየነቀነቃቸው እንደዚህ ይላል። ኤንድ ሴይ አይ አም ዘ ሎርድ፣ እኔ ጌታ ነኝ ይላል። እንደዚህ እየነቀነቃቸው በጣቱ ያዛቸው ማለት ነው። ዜራፖን አላስ ሜሴንጀር ስማይል ቴስቲፋይንግ ዋት ዘ ስኮላር ሴድ፣ ከዛ በኋላ ያ አይሁዳዊ የተናገረውን ነገር ሙሐመድ መሰከረና ቁርአን ቀራ ይላል። እናመሰግናለን። ስለዚህ አላህ ስንት ጣቶች ነው ያሉት? መረጃው በትክክል እዚህ ጋር ተገልጿል። 5 ጣት አሉት። አምላክ ቀደምን ብለሽናል። ሂዊ ቀደምን ብለሽናል። ቆይ ቀደምን ብለሽናል። አዳምጪ ፕሊስ። አዳምጪ ይሄም ደግሞ አዳምጪ። መመሳሰልን በምን ትገልጫለሽ ስልሽ ለአንቺ ተመሳሰለ የሚባለው ምን ሲሆን ነው ብዬ ስጠይቅሽ ምን አልሽኝ? ለምሳሌ አንተ 5 ጣት አለህ፣ እኔም 5 ጣት አለኝ። 5 ጣት በመኖሩ ምክንያት ተመሳሰለ ተብሎ ይነገራል አልሽኝ። ሌላ የለሽ ሌላ ነገር ሞክሪ ስልሽ ኖ 5 ጣት መሆኑ ይሄ መመሳሰልን የሚያሳይ ነው ብለሽኛል። ስለዚህ እናመሰግናለን ባልሽን መሰረት አላህ 5 ጣት አለው። አትሊስት በጣቶቹ ቁጥር የእሱ ጣት ግዙፍ ሊሆን ይችላል፣ ሚጢጥዬ ሊሆን ይችላል። ሁኬርስ የእኛም እጆቻችን ጣቶች ይለያያል። ከአንዱ አንዱ የአንዱ ቀጫጫ ሊሆን ይችላል፣ ያንዳንዱ ደግሞ ስፖርተኛ ከሆነ ፈርጣማ ሊሆን ይችላል። የእሱ ደግሞ በጣም ግዙፍ ሊሆን ይችላል ወይም ቀጫጫ ሊሆን ይችላል። አትሊስት 5 ጣት አለው፣ እኔም 5 ጣት አለኝ። አሁን ያንተ ጣት እንኳን አንድ ሰማይ ሊገድፍ ቀርቶ አይደለምና አንድ እንትን አይይዝም ጣትክ ማለት ነው። ስለዚህ ትክክል ነሽ። የአምላክ እጅ ከሰው ጋር አይመሳሰልም አልኩ። ስለዚህ ልዩነቱ ምንድነው? ያለ ጣት በጣም ጠንካራ ነው ማለት ነው፣ ኃይለኛ ነው፣ ኃያል ነው። በቃ እንዳንተ እጅ በጣም ጠንካራ ነው። ያ ጎበዝ። አያችሁ ንጽጽራቸው ምንድነው? እሱ በጣም ጠንካራ መሆኑን በምን ገለጠችው ማለት ነው? በቃ ለመመሳሰል ከሰውም ሰው ይለያያል። የኔ ጣት ማንሳት ማይችለውን አንድ ስፖርተኛ ሰው እሱ በጣቱ ሊያነሳ ይችላል። እኔ በእጄ ማላነሳውን እንኳን በጣቱ የሚያነሳ ይኖራል። አላህ ደግሞ ከኛ ከሁላችንም ስለሚበልጥ በቃ ግዙፍ ጠንካራ ጣት አለው እንትን አለ። አትሊስት ግን ምን አለን? በቁጥር ደረጃ እንደኛው ሊቆጠር የሚችል ሎክ ባይ ዲፎልት ይህንን ቁጥር የሚቆጠር መሰረቱ ፈጣሪ ሳይሆን ፍጡር ነው። የሚቆጠር ከሆነ ኃያልነት እያሳየ ነው። ምክንያቱም የሚከፋፈል ከሆነ አንድ አዳምጪኝ፣ የሚከፋፈል ከሆነ የፈጣሪነት ባህሪ ሳይሆን የፍጡርነት ባህሪ ነው። ምክንያቱም ሎክ 1 2 3 4 5 ተብሎ እንደዚህ ተከፋፍሎ የሚቆጠር ከሆነ ምን አለ ማለት ነው? ክፍተት አለ። አላህ እንደዚህ ክፍተት ጣቶቹ አሉት ማለት ነው። አንደኛው ላይ አንደኛው እንደዚህ እያለ ክፍተት ባለው ቁጥር የሚቆጠር ከሆነ ይሄ ክፍተቱ በራሱ ፍጡር አይሆንም እህታችን። ይሄ ክፍተቱ በራሱ ፈጣሪ ነው የሚሆነው። ምክንያቱም ይሄ ክፍተቱ ፍጡር ነው ፈጣሪ ነው የሚሆነው። እሺ ስማኝ አንድ ጊዜ ሰማሁ አንተን። አይዋ ፍጡር ነው ፈጣሪ ነው የክፍተቱ። ቀጥይሽ። እኔ አሁን እያልኩ ያለሁት ገብቶሃል? እዚህ ጥቅሱ ላይ ራሱ ከኛ እጅ ጋር እንደማይመሳሰል እየነገረህ ነው። አዎ በጣም ጠንካራ ነው። ይሄ ክፍተቱ ፍጡር ነው ፈጣሪ ነው። ክፍተቱ ፍጡር ነው ፈጣሪ ነው። ይሄ ነው ብለህ የምትገምተው አይደለም። የፈጣሪ ሁሉም ፍጡር ነው። ይሄ ክፍተቱ የጣቱ ክፍተት ፍጡር ነው ፈጣሪ ነው። እዚህ ያንተ ጣት ክፍተት ላይ ፍጡር ፈጣሪ የሚላለ እንዴ? ያንተ እጅ ፍጡር ነው ጎበዝ፣ ፍጡር ነው። ምክንያቱም ይሄ ስፔስ ነው። ይሄ ስፔስ ደግሞ የተፈጠረ ነው።
ለአንተንና ፈጣሪን አታገናኝ። ፈጣሪ እኔ እኮ እየጠየቅሽ ያለሁት የፈጣሪን ነው። ምክንያቱም የሚቆጠር ከሆነ የሚነጠል የሚቆጠር ከሆነ አልኩሽ ክፍተት አለ ማለት ነው። ክፍተቱ ፍጡር ነው ፈጣሪ ነው። ምንም ይሁን የሱ ስራ እስከሆነ ድረስ አንተን እዚህ እንድትናገር ምንም ይሁን እህታችን ያልተረዳሹ ነገር አለ። ሎክ እነኚህ ስፔሶች የመጡት ከጊዜ በኋላ ነው የተፈጠሩት። ይሄ ስፔስ ይባላል ክፍተቱ። ይሄ ስፔሱ ፍጡር ከሆነ አላህ እንደዚህ የሚቆጠር ስፔስ ካለው ስፔሱ ከመፈጠሩ በፊት አላህ ሊኖር አይችልም ማለት ነው። ምክንያቱም የተፈጠረ ስለሆነ ይሄ ፈጣሪ አንተንም እጅ የሰጠ እስትንፋስህን የሰጠ ፈጣሪ ነው። ምንም ያደርግ ምንም አይነት ሎጂኩን አልገባችሁም፣ ያልተረዳችሁም። ክርስቲያን ቀጥል። ምክንያቱም ቴዎሎጂ ራሱ አልገባትም። ግልጽ ነው። በነገራችን ላይ እንዴት ነው መሰለ እያደረጉት ያሉት የሆነ አቬንጀርስ ፊልም የሚለውን አይተው ከሆነ እፎይ የሆነ አንድ በጣም ኃይለኛና ጠንካራ አለ፣ ሌሎች ደግሞ ደከም የሚሉ አሉ። የእሱ በጣም ጠንካራ ነው እንደኛ አይደለም ለማለት የሚጠቀሙበት ልክ በዛ ሴንስ ነው የሚመስል ማለት ነው። እኛ ዋናው ምንድን ነው ሙስሊሞች አድሚት እንድታደረጉ የምንፈልገው አላህ ብቻ 5 ጣት የተባሉ 5 ጣቶች አሉት። ሉካውን እነዚህ ጣቶች ናቸው። 1 2 3 4 5 የኔ 5 ጣቶች ናቸው። ልክ አላህም እንደዚህ በቁጥር የሚገለጡ እጁ ላይ የሚገኝ የአካል ክፍል አለው፣ እሱም ጣት ነው። እኛ እግዚአብሔር መንፈስ ነው ብለን እናምናለን። እንደዚህ የሚቆጠር 1 2 3 የሚባልለት አካል የለውም። ፊዚካል የሆነ አካል እንደዚህ የሚቆጠርለት የለውም። መንፈስ ነው፣ በሁሉ የሞላ ነው፣ አይታይም ብለን እናምናለን። እናንተ ደግሞ እነዚህን ሁሉ አታዩ። አሁን ቆይ፣ ስለዚህ አንዴ ሂዊ አሁን የምጠይቅሽ ቆይ አምላክ ማለት ምንም አምሳያ ነው፣ የማይወልድ የማይወለድ። እኔ በቁጥር ተመሳሰለ። ሂዊ ቆይ አንድ ጥያቄ ልጠይቅሽ። የአላህ እጅ እሺ፣ የአላህ ጣቶች ማዳመጥ ይችላሉ ወይስ አይችሉም? ገብቶሃል? እሺ፣ እዚህ ጋር ማለት ይሄን ጥያቄ መልሽልኝ ሂዊ። ሁሉ በእርሱ ሆነ የሚለው ቆይ አንዴ እስኪ ተረጋጉ። ሂዊ አንዴ ሜቢ ይሄን ጥያቄ መመለስ የምትችይ ከሆነ የአላህ እጅ ማዳመጥ ይችላል ወይስ ማዳመጥ አይችልም? መስማት ይችላል? አለቅ ሂድና ይኸው ያለን እጅ። እሺ ለኔ ተራ ጥያቄ ትጠይቃለህ እንዴ? እውነት ነው፣ ተራ ነው። ስላላ አካል መጠየቅ ተራ ነው። ስላላ መጠየቅ እናንተ ተራ ነው። ዋናው ነገር ቂጥ መታጠብ እንዴት ነው? ሱሬ ማሳጠር እንዴት ነው? ሽንት ከነካ በመቃብር ትቀጣላ ትቀጣ? ስንት ሚስት ማግባት ነው የሚያስፈልገው? ይሄ ነው ዋናው ቴዎሎጂ በእስልምና። ስላላ መጠየቅ ተራ ነገር ነው። ስላላ አካላት እጆች መጠየቅ ተራ ነው። ዋናው ቁም ነገሩ ቆሽ አንድ መልስልኝ ስለ ሴቶች ነው። እናንተ ጥያቄ ያለ ጥያቄ በኋላ ላይ እንቀበላለን ለማለት ሁሴን ቀጥል። አሁን የአንተ እጅና የበሬ እጅ ስንት ነው? የበሬ ጣት በሬ ጣት አለው እንዴ? ስንት ጣቶች አሉት? የአላህንም ከበሬ ጣት ጋር ሊያመሳስለው እኮ ነው። ያንተ ብና የበሬ ጣት አይመሳሰልም፣ የአላህም እንደዛ ነው ሊለን እኮ ነው። በሬ ስንት ጣት አለው? ጣት አለው እንዴ በሬ? እሺ የድመት ሶሪ ሰላም ስሜተኛ ስለሆንኩ ነው። ኧረ ችግር የለውም። አሁን እኔም ጠይቀውን መልስ። እኔ ከሱ ጋር ሳይሆን እኔ ከአንተ ጋር ላነጻጽር ፈልጌ ነው። ካለ ጋር ሳይሆን ከአንተ ጋር ከኔ ጋር ማነጻጸር የፈለግከው እኮ ላላ ኤግዛምፕል ልትጠቀመው አይደለ? ለምን ይህን አንተ እኮ ከራሲ ጋር ያነጻጸርከው ነው። እሱ ማንን ገባ? አላን ነዋ አላን። አይ በቁጥር እኮ ተመሳሰለኝ። በቃ እጅ አልከኛል። እጅ ተስማማው። ስንት እጅ አለው አላህ? እሺ ንገረኝ። 5 ጣት አለው። ስንት እጅ አለው? ሁለት ስንት እጅ አለው አላህ? 2 ጎበዝ። እኔም 2 እጅ አለኝ። በቁጥር እንመሳሰላለን አንመሳሰልም? እሺ አንድ ጥያቄ ልጠይቅ። በቁጥር እኩል ነን አይደለንም? እሺ ናችሁ ሊበል። ስለዚህ አላህ ምንም ማምሳያ የለውም የሚለው አንድ ውድቅ ይሆናል። ምክንያቱም አትሊስት እሱም 2 እጅ አለው እኔም 2 እጅ አለኝ። እጅ ባይ ኮንሰፕት ደግሞ ምን እንደሆነ እንረዳለን። እሺ እንቀጥል። እጁ መዳፍ አለው የለውም? እጁ መዳፍ አለው የለውም?
ኢንሻአላህ ጎበዝ። መዳፍ አለው፣ እኔም መዳፍ አለኝ። እሺ ኦኬ። እጁ ጣቶች አሉት የሉትም? አሉት። ስንት ጣቶች አሉት? 5። በእጅ እኩል ነን፣ በመዳፍ ተመሳሳይ ነን። እኔም መዳፍ አለኝ እሱም አለው። በጣት እሱም 5 ጣት አለው እኔም 5 ጣት አለኝ። ከዛ ወዲያ ማንመሳሰለው በምን ይሆናል ማለት ነው? ወይም በግዝፈት ይሆናል ወይም በመልክ ይሆናል። እሺ በግዝፈትና በመልክ ነው ማንመሳሰለው ማለት ነው ከሱ ጋር እና በቁጥር እኮ አንተ ተመሳሰልን አልተመሳሰልን ያለው። ስለዚህ አላህ እኔን የማይመስለው በመልክና በትልቀት ነው ማለት ነው። አዎ አንተ እኮ ቁጥር ምናምን ነው አመጣው እንጂ አንተን በፍጹም ሊመስልም አይችልም፣ እሱን አንተ ልትመስለውም አትችልም። እናመሰግናለን። እዚህ ውስጥ ከስራ ያላችሁ እጃችሁን አሻራ ብትሰጡ ራሱ ሁላችሁም አትመሳሰሉ። አሻራችሁ ራሱ አይመሳሰልም። አንድ በሉ። የእጃችሁ አሻራ ሲሰጥ ካያችሁ አሻራ የሚሰጥበት ምክንያት ሰዎች ራሱ እጃቸው ስለማይመሳሰል ነው። መልክም ካየን የአንዱ ጥቁር አለ፣ የአንዱ ነጭ አለ፣ የአንዱ ጣቱ ወፍራም አለ፣ የአንዱ ቀጭን አለ። በሰው ደረጃ ራሱ ይለያል። ማንም ይፍጠራቸው። ስለዚህ አትሊስት ያለ አካላቶች አምሳያ አሉት ማለት ነው። አምሳያ አሉት። ኦኬ አሁን እንቀጥል። እሺ ያለ ጣቶች ይቆጠራሉ አይቆጠሩም? የጠየቅኩትን መልስ። ማን ነው ፈጠራቸው? እሱም ፈጣሪ ፈጠራቸው። ፈጣሪ የቱ ፈጣሪ? አሁን ወደ ቶፒኩ ግባ፣ እጁ ላይ ግባ። ያለ ጣቶች ይቆጠራሉ አይደለ? 5 ተቆጠሩ እኮ። ለምንድን ነው መልስ? 5 የሚቆጠሩት እነኚህ ጣቶቹ ከመዳፉ ጋር የተገናኙ ናቸው ወይንስ የተለዩ ናቸው? መዳፉ ላይ ነው የተገናኙት ወይንስ ከመዳፉ ውጭ ነው ያሉት ጣቶቹ? እሱን አልገለጸልንም። እሱም ሙሉ መግለጽ አይጠበቅበት። ለምን? ስለዚህ ጣቶቹ ከገለጸለት ጣቶቹ ከእጁ ለብቻ ሊቀመጡ ይችላሉ? እሱን አላውቅም። እሱን የማቅ የለም። እሱን እሱ ብቻ ነው የማውቀው። ስለዚህ ምንም አታውቅም ማለት ነው። ስላላህ የምታመልከው አካል ምን አለው? ስንት አካል አለው? አታውቀውም ማለት ነው። እሱ እኮ በቂ ነው። ቁርአኑ በቂ አይደለም። የወረደው ጣቶቹን እየለየኩ ነው። ለእኛ የላከ መልእክተኞች በቂ ነው እኮ። የላከልህ መልእክተኛ ከነገረ ጣቶቹ የቱ ጋር እንዳሉ አታውቅም ማለትም እዛ ጋር ፕሊስ ሱፊያን ከኛው ይሁን እዛ ላይ ቁጭ ይበሉ፣ እዚህ ቁጭ ይበሉ። እሱ ብቻ ያውቃል። እሱ ለእኛ አልነገረንም። እሱ በቃ ጣት መሆናቸውን በማወቅ ታዲያ ጣት መሆናቸውን ልከዋል። ግልጽ አርግቶ አሳይቶኛል። 5 ጣት መሆኑን በቁርአን ነገረናል። በቁርአን ነገረን። ስለዚህ እዛ ጋር ለብቻ ውጭ ያሉ ከሆኑ ስቆጥራቸው እጁ እዚህ ጋር ከሆነ ጣቶቹ እዛ ጋር ከሆኑ እነኛም 1 2 5 6 7 ብለህ ለምን ሳቀጥል ጣት መሆናቸውን በምን አወቅ ታውቃቸዋለህ? ወለ እሱ ስላለ ብቻ ነቃዎ። እንደዛ ከሆነ አላህ ብዙ አካላት ብዙ ልክ እንደ አመት ባለ ሲታረድ እንደ ቅርጫ ስጋ ዛም እንደተበታተነ ነው ማለት ነው አካሉ። እንደዛ ከሆነ ሲማኝ ወደ ማይሆን ቦታ እንዳትሄድ። አይ ነው አልሄድኩም። አሁን ምክንያቱም እኔ አላውቅም፣ እሱ አልነገረኝም። የእሱ አካል ሌላ ቦታ ይሁን ከእጁ ጋር የተገናኘ ይሁን እሱን አልገለጸልንም ወይ አላብራራንም። ለምን? ስለዚህ አምላክን አታውቅም ማለት ነው። ምንድን ነው ማለት? ይኸው ነገርኩህ እኮ። ለማወቅ ስሙ በቂ ነው። ስሙ በቂ ነው። እሱን ለማወቅ የላኩት መልእክተኛም ለማወቅ በቂ ነው። እሱ ምን አለ በቁርአኑ? እሱ ተረት ተረት እኮ ነው። ተረት ተረት ነው እየነገርከኝ ያለው። ምክንያቱም እጁን የላከው ጣቱን የላከው አዳም እጁን የላከው ጣቱን የላከው ፊቱን የላከው ባቱን የላከው እግሩን የላከው አታውቅም። ታውቃለህ? ስማኝ ድሮ ታውቃለህ? ምኑን የላከው? እሺ ምኑን የላከው ልንገርህ። ምኑን የላከው? እጁ ነው ወይንስ ጣቱ ነው ወይንስ እግሩ ነው? ከነኛ ውስጥ ኮንሽየሱ የሚያውቀው የላከው የትኛው ነው? እሺ ስትል አልገባኝም። እጁ መላክ ይችላል?
ያወራል። እጁ ያወራል። እሺ ማየት ይችላል። እጁ አይደለም። ምኑ ነው የሚያወራው? ገባ? እሱ ያወራል ተብሎ በቁርአን ተገልጾለታል። ምኑ ነው የሚያወራው? እሱን አላውቅም። ይኸውና አሁን አሁን ትእዛዝ የሚልከው ነቢያቶችም ለራሱ አይደለም ሰው ልጅ ነቢያቶችም እሱን ላዩት አልቻሉም። እሱንም የሱን እኔ ጥያቄ አይደለም እሱ እጁ ማየት ይችላል ወይ? ነገርኩ እኮ። ለምንድን ነው የማያሰማው? ስንት ልንገርህ? ምን ነገርከኝ? የነገርኩ ያለው እሱ ያብራራው ብቻ ያውና ቅድም እንዳነበበውና ስለዚህ አላቅም በላ በቃ አላቅም በላ ለፋ ይሻላልም ብዬ ልለፍ። አሁንም እኮ ምንም አዲስ የተናገረው ነገር የለም። አንተ የተናገርካቸውን ነው። በቃ ችግር የለውም። በቁጥርም ቢመሳሰል 5 አለው እጅ አለው። ሌላ ሲጠየቅ አላቅም አለ። እኛ የተናገርነውንም እኮ ደግሞ መናገር ምንም ጥቅም የለውም። እኛ ጥያቄው ጥያቄ የሚያስነሱትን ነው መመለስ ያለበት። ስለ እኮ ብቻ በቂ ነው። አሁን ያለህ እጅ ተማለው ሲል ምን አላቅም ነው ያልከው አይደል? ስለዚህ እኛ 5 ጣት እንዳለው አምጥተን ስናሳይ ነው እሱን አምነህ የተቀበልከው። እኛ ደግሞ ተንተርሰን ነው ጥያቄ ምን ጠይቀው ማለት ነው። አሚኛ ተቀበልኩ። ቁርአን እስከሆነ ድረስ እሱ እስከላከን ድረስ በቃ እኮ ተቀበል። ግን እኛ ምን ጠይቀን ጥያቄ ደግሞ መመለስ አለብህ ነው። አላቅም የምትል ከሆነ ደግሞ ማይክን ኦፍ አድርገህ ታዳምጣለህ። ይኸው መለስኩልህ እኮ እሱ ምንም የመለስኩ የለም። በቃ ሚውት አድርግ በእናትህ። አናቅም እኮ ነው ያልከው። በቃ እኔስ ዋን እንኳን ደህና መጣህ። እሺ ሰላም። መጀመሪያ ማወቅ ያለብህ ነገር ላይቭ ላይ መግባት ያለብህ ለመጠየቅ አይደለም፣ ለመጠየቅ ነው መግባት። መልሳለህ ወይ ታለቅሳለህ? ሁለተኛ ደግሞ ምንም የማያውቀው ወደ ጥያቄው ገባ። ሸኘው ወደዛ። አንተ ራስህ ካወቀህ መልስም እንደ ያለ እኔ ቤታቸው እጄ መልምዬ ነው እንዲያመጣዋቸው። ምንም አያውቁትን አስገብተህ ራስህ መመለስ ከሆነ ምችል ከሆነ መመለስ። አታልቀሱ ዋብያዎች። ሶፍት አቀባይ ድርጅት የለንም። የምታውቁትን መመለስ። ቤት እየመጣው መልምዬ አላመጣህ እኔ። ኦኬ ኤምኤፍ ሱብሃናላህ ሱብሃናላህ ማይክ ከፍታና ደግሜ ልስጠው ምላሽ የሚመልስ ከሆነ ምክንያቱም ስለማቅና እያስወጡኝ ሊል ስለሚችል። እሺ ይሰማል። ጌት ቱ ፖይንት። ወደ ፖይንቱ ግባ። ይሰማል። እንኳን አመጣ። መጀመሪያ ይኸውልህ አትፍራ። ወደ ፖይንቱ ግባ። አትፍራ። ወደ ፖይንቱ ግባ። ያስገባው ለዚህ ነው። ወደ ፖይንቱ ግባ እኮ። ወደ ፖይንቱ እንገባለን። ወደ ጥያቄው ግባ። በጣም ትፈራለህ። ጠበቃ የሚይዝህን ሰው ታስወጣለህ። ገብቶሃል? እውነት ነው። አሁን ወደ ፖይንቱ ግባ። መግባባት ፖለቲካውን ተወና ወደ ፖይንቱ ግባ። ወደ ፖይንቱ ስንገባ አላጃለሁ። እሺ አላጃለሁ። እሺ አላጃለሁ እና ምን ይሁን? እሺ ምንድነው ታዲያ? እጅ አለው ተባለ። አላጃለሁ የለውም እና ካለው እሺ ምን ይሁን ነው? ኦኬ ቀኝ እጅ ነው ያለው ግራ እጅ ነው ያለው? ዋና ጥያቄ እስኪ አንጣው እስኪ። ቀኝ እጅ ነው ያለው ግራ እጅ ነው ያለው? እሺ አላህ እጅ አለው አልክ። ቀኝ እጅ ነው ግራ ጥያቄውን ስማ። ቀኝ እጅ ነው ግራ እጅ ነው ያለው? ስለ እጅ አለው የለውም የሚለውን ይሄ ነው ማለት አይቻልም። በቃ እጅ አለው ከተባለ በቃ አለው ነው። ገብቶሃል? ኦኬ ለምን ኖረው እንዴት አለ ነው? ቀይ ነው ጥቃት ነው? ጣትስ አለው? እኔ አልጠየቁም። አፋለው ወይ አልታየም። ያው በደንብ አስተውለው። ለምን አለው? ቀይ ነው ጥቁር ነው ብዬ ከና አልጠየኩም። ለምን እንደሚንተባተብ ይዩት። አይምሮ ላይ ጫነው ነገር ስላለ ማለት ነው። የሆነ እጅ ያየ ቁጥር ያለ ይሄን ይመስል ይሆን እያለ ራሱ ጭኖ የመጣውን እየተፋ ነው። እኔ አልጠየቅኩትም። ኦኬ ጣቶች አሉት? አዎ አሉት። እሺ ኦኬ ጣት ማለት ምን ማለት ነው? ጣት ማለት ይሄ ጥያቄ ራሱ ምን ማለት ነው? እስኪ ጣት ማለት ምን ማለት ነው? ጣት ማለት ያው ወደ እንግሊዘኛ ነው ወይስ ወደ ፈረንሰኛ ላድርግልህ? ጣት ማለት ያው አማርኛ ነው እያወራህ። አይ ቲንክ አማርኛ ነው እያወራህ። አማርኛ ነው ምግባባው። ወደ ዋና ጥያቄህና እስኪ ጣት አለው አልክ። ጣት ማለት ምን ማለት ነው?
ጣት አለው አልከኝ። ጣት ማለት ምን ማለት ነው? ጣት አለው ስትል ምን እያልክ ነው? ምንም አስበው። ጣት ማለት በደም ያለው አጥንት ያለው ጥፍር ያለው ምናምን የሚለው አሁን እጅን ኪጃን ላመጣልህ አልችልም። አይዞ ፓኒክ አታደርግ። ጣት አለው ብለኛል። ጣት አለው ስትል ምን እያልክ ነው? እሺ አለው አልኩህ። ጥያቄ ምንድነው? እዚህ ላይ ምን እያልክ ነው? ጣት ማለት ምን ማለት ነው? ጫማ ማለት ነው? ፊት ማለት ነው? ምንድን ነው ጣት አለው ስትል? ያላ ጣት አለው ስትል ምንድን ነው? ምንድን ነው ጣት? ጥያቄ እኮ አልገባኝ። ጣት አለው አልኩ አይደለ? ጣት እኔ አሁን ጣት አለኝ ስል አዳምጥ። እኔ ጣት አለኝ ስል እጄ ላይ ያሉ የእጆቼ መዳፉ ቅርንጫፎች እነኚህ ጣቶች ተብለው ይጠራሉ። አላ ጣት አለው ስትልስ ምን እያልክ ነው? ይሄንን ግልጽ አላደረገልንም። በቃ አጭር መልስ ማለት ነው። ቀላል ነው እኮ ብለህ ነበር እኮ። አጭር መልስ እኮ መለስኩልህ። አታውቅም ማለት ነው። እስኪ አንድ ጥያቄ እዚህ ላይ ምንድን ነው? ጥያቄ እዚህ ላይ በጣም ማለት ነው እየደበረው ነው። በነገራችን ላይ እየደበረው ነው የሚመልሰው ከመጀመሪያው ጀምሮ እጅ እግር ምናምን አይነት ነገር ነው መልሱና። እሺ አላህ ጣቱን ለምንድን ነው የሚጠቀምበት? አሁን ይሄ በጣም ፕሮሰሱ አሁን ቢያንስ ነገ ድረስ አያልቅም በዚህ ጥያቄ ማለት ነው። ገብተዋላ? ችግር እሺ አንድ ጣቱን ለምሳሌ አሁን ጣቱን ለምንድን ነው የሚጠቀምበት? እሺ አንድ ጣቱን ለምንድን ነው የሚጠቀምበት? አምስቱንም አዘርዝርልኝ ሰዓት ስለሚሄድ አንድ ጣቱ እንደዚህ ነው፣ ሁለተኛ ጣቱ እንደዚህ ነው ከምትል ሰዓት ስለሚሄድብህ እሺ አንዷን ጣቱን ለምንድን ነው የሚጠቀምባት? ይሄን ስለ ጣቶቹ ጥቅም ምን ይሰራባቸዋል እሱን ነው የሚያውቀው፣ እኛ አይደለንም። እናም ደግሞ አይ ይሄን ይጠቀምበታል ይሄን ይጠቀምበታል የምትለው ነገር ካለ ደግሞ ይሄው ከቁርአን አንጣና እስኪ እንየው። ሁለተኛ ደግሞ ጥያቄ ህዝብ ላይ ምንድነው ዋናው ፖይንት? አክቹአሊ ስለ ጣቱ እኮ ሳታውቅ ምንም አናውቅም አልክ እኮ። ጣት አለው ከማለት ከመፈክር ውጭ ምን እንደሆነ ራሱ ስለ ጣት ስለማታውቅ ጣቱ ራሱን የቻለ ኢንቲቲ ሊሆን ይችላል፣ ራሱን የቻለ ፐርሰንም ሊሆን ይችላል። ምክንያቱም አላውቅም ብለሃል። አላውቅም ብለህ ከተነሳ አልገለጠልንም ካልክ ራሱን የቻለ ፐርሰን ከሆነ 5 ጣቶች አሉ። እነኛ 5 ፐርሰን ከሆኑ አላህ ከሱ ጋር ስንት ይሆናሉ ማለት ነው? 6ኛ ይሆናል ማለት ነው። 6 አካሎች ይሆናሉ ማለት ነው። እጆቹም ደግሞ ራሳቸውን የቻሉ ኮንሽስ ከሆኑና ሰልፍ ኤግዚስት ራሳቸውን ችለው ኤግዚስት የሚያደርጉ ከሆነ እነሱ ሲደመሩ ደግሞ 7 ይሆናል ማለት ነው። መከፋፈል መነጣጠል ካለ ደግሞ እሱ የፍጡር ባህሪ እንጂ የፈጣሪ ባህሪ አይሆንም። ምክንያቱም መከፈልና መነጠል መዘርጋትና መታጠፍ ካለ የፍጡር ባህሪ ነው። ምክንያቱም አንድ ነገር ለመታጠፍ ስፔስ ያስፈልገዋል፣ ቦታ ያስፈልገዋል። ፈጣሪ ደግሞ ከስፔስና ፕሌስ ውጭ ወይም ደግሞ አስቀድሞ የነበረ ከሆነ ስፔስ አይፈልግም፣ ቦታ አይፈልግም። እንደዚህ የሚታጠፍ የሚገነጠል ከሆነ ደግሞ ቦታ አስፈለገው ማለት ነው። እጆቹ የሚቆጠሩ ከሆኑ ስፔሶች አላቸው ማለት ነው። ቁጥር በእኛ ቁጥር የሚቆጠር ከሆነ 1 2 3 ተብሎ የሚቆጠር ከሆነ ስፔስ እና ፕሌሶች አስፈለጉት ማለት ነው። የሚተጣጠፍ የሚገነጣጠል ሆነ ማለት ነው። እሱ ደግሞ የፍጡር ባህሪ ነው። ስለዚህ እነኚህ ከመፈጠራቸው በፊት ስፔሱ ማለት ነው አላህ የለም ማለት ነው። ከተፈጠረ በኋላ ነው የመጣው አላህ። አሁን አንተ በጣም ትልቁ ችግር ማለት ነው አንደኛ ሃይማኖትህን ማሳወቅ ነበረብህ። ገብቶሃል? እስኪ ሃይማኖቴ ላይ ያላችሁ ጥያቄ ምንድን ነው ግር ያላችሁ ምናምን የሚለውን ሀሳብ አቅርበህ ያን የምትጠይቀውን ጥያቄ በአግባቡ እየመለስክ ነበር እስልምናን ወደዛ መሳብ የምችለው ማለት ነው። ምክንያቱም ብዙ ክርስቲያኖች ወደ እስልምና የሚመጡት ፓኒክ ታደርጋለህ እና ደስ ሊልህ ነው የሚገባው። ከኡስታዞች ድራማ ከሚሰሩ ብዙ ክርስቲያኖች ከመጡልማ ደስ ነው የሚልህ የሚገባው። የዋሃብያን ፖለቲካ ነው የሚጠፋኝ። አሁን በደንብ አድርጌ ገርፌሃለሁ ማለት ነው። ገባህ? ሲገባ ሽፍት ማድረጊያ ስለ ሃይማኖቱ መስበክ ነበረብህ። ብዙ ሰው አታልቅስ፣ ተረጋጋ፣ ፓኒክ አታደርግ። እኔ እፎይ ነኝ። እንዴት ማጫወት እንዳለብኝ ለማን ምን ክትባት መስጠት እንዳለብኝ ጠንቅቄ ማሰው ነኝ። ስለዚህ አንሪፊቴብል የሆነ ኩዌሽን ነው። 7 ወር ሆኖናል በዚህ ጉዳይ ላይ መስራት ከጀመርኩ ብቻ ማለት ነው።
አንሪፊዩቴብል የሆነ ማንም ሪፊዩት ሊያደርጋው ያልቻለ ማለት ነው። አንተን አይደለም የአንተ መምህራኖች ገርፍ ያስተምር ልካችኋለኝ። ትፈራለህ አላቅም ካልክ በኋላ ምንህን ነው ምፈራ? ደግሜ ያስገባውህ እኮ ስለማቅ አስወጣኝ እንዳትል ብዬ ነው አስገብቼ አላቅም አልገለጠልንም እንድትል ያደረግኩህና 2000 ሰው እንዲያዳምጥ ያደረግኩት አዳም 2000 ሰው እንዲያዳምጥ ያደረግኩህ አለማወቅህን ለህዝቡ ለማሳወቅ ነው እንጂ አንተ ለሚዲያ የምመጥነው አይደለም። ደግሜ ያስገባውህ